ሰላም ጤና ይስጥልን ውድ የዘመን ሪቪው ተመልካቾቻችን እንደምን አላችሁ? ዛሬ እንግዲህ ከዚህ በፊት ከምናቀርባቸው የሪቪው ፕሮግራሞቻችን እጅግ ለየት ባለ እንዲሁም ደግሞ ላቅ ባለ የሪቪው ፕሮግራም ነው እንግዲህ ወደ እናንተ የመጣ ነው። በዚህም ሰሞኑን እንግዲህ ብዙዎቻችን እያነጋገረ እንዲሁም ደግሞ ሊለቀቅ ወይም ደግሞ ለሕዝብ ይፋ ሊሆን እንግዲህ ሰዓታት በቀሩት አዲሱ የኢትዮሪካ አልበም ላይ ነው እንግዲህ ሪቪው ፕሮግራማችንን የምንጀምረው። ተወዳጁ ድምፃዊ እንግዲህ ከ9 ዓመታት ቆይታ በኋላ በአዲስ አልበም ብቅ ማለቱ ብዙዎቹን እንግዲህ በሀገር ውስጥም በሀገር ውጭም ያሉ እንግዲህ ትውልደ ኢትዮጵያውያንና ኢትዮጵያውያንን እንቅልፍ ነስቷል። እጅግ እያነጋገረ ይገኛል። እጅግም ደግሞ ከፍተኛ ትኩረት ስቧል። በዚህም ደግሞ ይህ 18 ትራኮችን በውስጡ የያዘው አዲስ አልበም በ8 ቁጥሮች መታጀቡ ይበልጥ እንግዲህ አወዛጋቢ ሆኗል። በተለይም ደግሞ አንዳንዶቹ እነዚህን 8 ቁጥሮችን ከ666 ጋር በማያያዝ እንግዲህ የተለያዩ ምልከታዎችን እንዲሁም ደግሞ ትርጓሜዎችን እየሰጡ ነው የሚገኘው። ዛሬም እንግዲህ በዛሬው የሪቪው ፕሮግራሞቻችን እነዚህ የ8 ቁጥሮች እንዲሁም ደግሞ በ8 ቁጥሮች እንግዲህ ድምፃዊው አጅቦ ለሕዝብ ይፋ ማድረጉ ትርጓሜያቸው ምን ይመስላል የሚለውን እንግዲህ እያንዳንዳቸውን እያየን ቆይታ ነው የምናደርገው። በዛሬው እንግዲህ የሪቪው ፕሮግራሞቻችን እነዚህን አዲስ የሙዚቃ አልበሞች እንግዲህ ትርጓሜ የምንገልጽላችሁ ነው የሚሆነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ዩቲዩብ ቻናላችንን ደግሞ ሰብስክራይብ ማድረግ እንዳይረሳ፣ አብራችሁን ቆዩ። ተወዳጁ ድምፃዊ ቴዎድሮስ ካሳሁን ቴዲ አፍሮ እንግዲህ ከዚህ በፊት ብዙዎቻችን የምናውቃቸው 4 እጅግ ተወዳጅ የሆኑ አልበሞችን ለሕዝብ ይፋ ማድረጉ ይታወቃል። በተለይም እንግዲህ በ1993 ዓ.ም አቡጊዳ አልበም ብዙ ጊዜ በተለይም እንግዲህ በ1993 ዓመተ ምህረት አቡጊዳ የተሰኘውን አልበም እንግዲህ ለመጀመሪያ ጊዜ ለሕዝብ እንዲሁም ደግሞ ለተመልካች ይፋ ያደረገበት ወቅት ነበረ። በብዙም እንግዲህ የታወቀበት ዓመተ ምህረት እንደነበር ይታወቃል። ሁለተኛ በ1997 ዓመተ ምህረት እንግዲህ ያስተሰርያል የተሰኘውን አልበሙም ለሕዝብ ይፋ ያደረገበት ወቅት ነበር። በወቅቱ እንግዲህ የተለያዩ ማህበራዊ የሆኑ ስሜቶችን በውስጡ ያንጸባረቀበት አልበም እንደነበር ይታወቃል። ሶስተኛ በ2004 ዓመተ ምህረት ጥቁር ሰው የተሰኘ አልበሙን እንግዲህ ለሕዝብ ይፋ ያደረገበት ነበረ። በተለይም ይህ አልበም በታሪክ ላይ ልዩ ትኩረቱን ያደረገ በተለይም ደግሞ አድዋ ላይ ትኩረት አድርገው የሰራው ሙዚቃ ነበር። አራተኛ አልበሙ በ2009 ዓመተ ምህረት እንግዲህ ኢትዮጵያ የተሰኘው አልበም ይፋ ያደረገበት ነበረ። በተለይም እንግዲህ በዓለም አቀፍ ደረጃ በቢልቦርድ የተሰማበት በዓለም አቀፍ ደረጃ ከፍተኛ ትኩረት የሳበበት አልበሙ ነው። እንግዲህ ከዚህ በፊት 4 አልበሞችን እንግዲህ ለሕዝብ ይፋ አድርጓል። ቴዲ እንግዲህ እንደምናውቀው ከዚህ በፊት ብዙ አልበሞችን እንዲሁም ደግሞ ነጠላ ሙዚቃዎችን በመስራት እጅግ የታወቀ ድንቅ ድምፃዊ መሆኑ እንግዲህ የማያጠራጥር ጉዳይ ነው። ለብዙ የሙዚቃ ባለሙያዎች አርቲስቶችም እንግዲህ ሰሞኑን ኢትዮሪካ አልበምን በማስመልከት እንግዲህ የእንኳን ደስ ያለህ የእንኳን ደስ ያለህ ሰሞኑንም እንግዲህ 5ኛ አልበሙን 18 ትራኮችን በውስጡ የያዘውን እንዲሁም ደግሞ ከ9 ዓመታት ቆይታ በኋላ ወደ በአልበም ደረጃ እንግዲህ ለሕዝብ ብቅ ማለቱን ተከትሎ ብዙ አነጋጋሪ ጉዳይ ሆኗል። ብዙዎቹም እንግዲህ እስከ ሚለቀቅ ድረስ ሰዓታትን እየጠበቁ ነው የሚገኘው። በዚህም እንግዲህ ብዙዎቹ አድናቂዎቹ ወዳጆቹ ሰዓቱን በጉጉት እየጠበቁ ነው የሚገኙት። ከዛ በተጨማሪም ደግሞ ብዙ የሙያ አጋሮቹ የኪነ ጥበብ ሰዎቹ የእንኳን ደስ ያለ መልእክቶችን ሲያጎርፉ አይተናል። ብዙዎቹ የእንኳን ደስ ያለ መልእክቶችን እንግዲህ ሲያዘዋውሩ በተለያዩ የፌስቡክ ገጽ አማራጮች እንዲሁም ደግሞ የሶሻል ሚዲያ አማራጮች አይተናል። ዛሬ እንግዲህ በዋናነት ወደ ያዝንላችሁ ጉዳይ ስናልፍ እንግዲህ ከአልበሙ ጀርባ ያሉ የቁጥሮቹ ሚስጥር ወይም ደግሞ ከአልበሙ ጀርባ የቁጥሮቹ እንግዲህ 8 ቁጥሮቹ መደጋገማቸው ብዙዎቹን አወዛግበዋል። በፕሮግራሙ የመጀመሪያ ላይ እንደነገርኳችሁ እንግዲህ
በ88 ቁጥሮች አብዛኛው ጊዜ መደጋገማቸው ወይም ደግሞ ብቅ ማለቱ ከ666 ጋራ አንዳንዶቹ ሲያያይዙት አይተናል በተለያዩ የማህበራዊ ሚዲያ ገጾቹ። ግን እንደሱ አይደሉም። ዶክተር ሮዳስ ታደሰ እንደተናገሩትም እንግዲህ መጽሐፍ ቅዱስን አጣቅሰው ቁጥሮቹ የተለያዩ ስያሜ አላቸው። በተለይም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮ የተለያዩ ስያሜ እንዳላቸው ነው እየተረዳ ነው። ቴዲ አፍሮም እንግዲህ በዚህ 18 ትራኮችን በያዘው የሙዚቃ ውስጥ የተለያዩ የታሪክ አዋቂ ቴዲ አፍሮም እንግዲህ ከዚህ በፊት ከሰራቸው የሙዚቃ ስራዎቹ ለቀናት፣ ለቁጥሮች፣ ለሰዓታት ልዩ ትኩረት እንደሚሰጥ ይታወቃል። በዚህም እንግዲህ ከዚህ ጋር በተያያዘ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እነዚህ ቁጥሮችም የተለያዩ አስተምሮት አላቸው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንም እንግዲህ እነዚህ ቁጥሮች የተለያዩ አስተምሮት አሏቸው። ዶክተር ሮዳስ ታደሰም እንግዲህ በእነዚህ ቁጥሮች ላይ የተለያዩ ትምህርቶቹን ሰጥተዋል። በዚህም በ8 ቁጥሮች ብቅ ማለቱ ብዙዎቹን እንቅልፍ መንሳቱ ከዓመታት በኋላ ብቅ ማለቱም እንግዲህ ቁጥሮቹ የተለያዩ ስያሜ ያላቸው የሚሉ ትርጓሜዎቹን ሰጥተዋል። ግን የእነዚህ ቁጥሮች ትርጓሜያቸው ወይም ደግሞ ስያሜያቸው ምንድን ነው የሚለውን እንግዲህ አንድ ባንድ ዛሬ የምንገልጽላችሁ ነው የሚሆነው። ቁጥር 8 እንግዲህ በመንፈሳዊ ዓለምና በሰው ልጅ የኑሮ ፍልስፍና ውስጥ እጅግ ጥልቅና ረቂቅ ትርጉም ካላቸው ቁጥሮች መካከል እንግዲህ አንዱና በዋናነት የሚመደብ ነው። በተለይም ከእድገት ከለውጥና ከዘላለማዊነት ጋር ተያይዞ ጉልህ ድርሻ እንዳለው ነው እንግዲህ መጽሐፍትን አጣቅሰን ያየ ነው። በተለይም ቁጥር 8 የተለያዩ 4 ዋና ዋና ትርጉሞች አሏቸው። አንደኛው በመንፈሳዊ እይታ ውስጥ እንግዲህ 8 ቁጥር ማለት ነው አዲስ ወይም ደግሞ አዲስ ጅምር ምልክት ተደርጎ ይወሰዳል። ከሳምንቱ ቀናት አንጻር ደግሞ 7 ቀናት አንድ ሳምንት ይሞላሉ። 8ኛው ቀን ደግሞ አዲስ ሳምንት የሚጀመርበት ነው። ለዚህም እንግዲህ ቁጥር 8 የድሮ አልፎ አዲስ ምዕራፍ መክፈቱን የሚያሳይ ነው። በተመሳሳይ ቁጥር 8 የትንሣኤ ምልክት ተደርጎም ይወሰዳል። ኢየሱስ ክርስቶስ ከሞት የተነሳው ከሰንበት በኋላ ባለው በመጀመሪያው ቀን ወይንም ደግሞ በ8ኛው ቀን እንደሆነ ነው እንግዲህ የሚታመነው። እንዲሁም ደግሞ የጥፋት ውሃ አልፎ በኖህ መርከብ ውስጥ የዳኑ ሰዎች ቁጥር 8ም ነበሩ። ይህም ለሰው ልጅ አዲስ ጅምር መሆኑን የሚያሳይ ነው። በተመሳሳይ በስነ መለኮት ስናየው ደግሞ 7 ቁጥር የፍጹምነት ወይም የዚህ ዓለም መዝጊያ ሲሆን 8 ቁጥር ግን ከዚህ ዓለም በላይ የሆነውን መንፈሳዊና ዘላለማዊ ሕይወት እንደሚያመላክት ነው እንግዲህ መጽሐፍ እንደሚያመላክት ነው እንግዲህ ያየ ነው። በሁለተኛ የምናየው ደግሞ ዘላለማዊነትና የቅንጅት ምልክት ተደርጎ ይወሰዳል። 8 ቁጥርን በአግድም ስናስቀምጠው የዘላለምነት ወይም ደግሞ ኢንፊኒቲ ምልክት ይሰጠናል። ማለቂያ የሌለው ዑደት ማለት ሲሆን ይህም ደግሞ የሚያሳየው ሕይወትና መንፈሳዊ ጉዞ የማይቋረጥ ዑደት መሆኑን ነው። የቁጥሩ ቅርጽ 2 እኩል ክብ ቅርጾች የተገጠሙበት ሲሆን በቁስና በመንፈስ እንዲሁም ደግሞ በሰማይና በምድር መካከል ሊኖሩ የሚገባውን ሚዛናዊነት እንግዲህ በውስጡ ያመላክታል። በሶስተኛ ደረጃ እንግዲህ 8 ቁጥር የምታመላክተው ከሰው ልጅ አኗኗርና ስኬት ጋር ያለው ግንኙነት በሶስተኛ ደረጃ የምናየው እንግዲህ የ8 ቁጥር ምልክት ወይም ደግሞ ትርጓሜ ከሰው ልጅ አኗኗርና ስኬት ጋር ያለው ግንኙነት በዕለት ተዕለት ህይወትና በስኬት ፍልስፍና ውስጥ ቁጥር 8 የራሱ የሆኑ አንድምታዎች እንዲሁም ደግሞ ትርጉሞች አሉት። ባለቤትና ስልጣን ይወሰናል። ይህም እንግዲህ ቁጥር 8 በቁሳዊ ዓለም የተሳካ አስተዳደርን
በራስ መተማመንና የውሳኔ ሰጭነትን ይወክላል። የዘራውን ታጭዳለህ የሚለውን የካርማ ወይም ደግሞ የፍትህ ህግም የሚያሳይ ነው የሚሆነው። ጽናትና ጥንካሬንም ያሳያል። ስምንት ቁጥር ያላቸው ሰዎች እንግዲህ ወይም ደግሞ በዚህ ቁጥር የሚመሩ ሁኔታዎች ተግዳሮቶችን አልፎ ዳግም የመነሳት ወይም ደግሞ የማደግ ባህሪ አላቸው። የተትረፈረፈ ህይወት የሚያሳያል። እንግዲህ 8 ቁጥር በብዙ ባህሎች 8 ቁጥር የሀብትና የብልጽግና ምልክት ተደርጎ ይወሰዳል። ይህ ሀብት ግን በገንዘብ ብቻ ሳይሆን በእውቀትና በመንፈሳዊ በረከት ጭምር እየተሞላ ነው። አራተኛ እንግዲህ በሌሎች ቤተ እምነቶችና ፍልስፍናዎች ስናየው ደግሞ በቡዲዝም ሃይማኖት ሁለተኛ እንግዲህ በሌሎች እምነቶችና ፍልስፍናዎች ስናየው በተለይም ደግሞ በቡዲዝም ሃይማኖት በኩል 8ቱ ቅዱሳን መንገዶች ወደ መገለጥ ወይም ደግሞ ወደ ኒርቫና ለመድረስ የሚያስችሉ መመሪያዎች አሉት ተብሎ ይታመናል። በቻይና ባህል መሰረትም ደግሞ ቁጥር 8 ፋ ከሚለው የብልጽግና ቃል ጋር ተመሳሳይ ድምጽ ስላለው እጅግ እድለኛ ቁጥር ተደርጎ ነው የሚወሰደው። በአጠቃላይ እንግዲህ ቁጥር 8 በህይወታችን ውስጥ የሚታይ ከሆነ ወይም ደግሞ ትኩረቱ በአጠቃላይ እንግዲህ ቁጥር 8 በአንዳንዶቻችን ህይወት ውስጥ የሚታይ ከሆነ ወይም ደግሞ በትኩረታችን 8 ቁጥር ከገባ የድሮ ምዕራፍ አብቅቶ ወደ አዲስና የተሻለ ደረጃ ለመሸጋገር ዝግጁ መሆናችንን ወይም ደግሞ መሆናችሁን የሚያመላክት ነው። እንዲሁም ደግሞ ቁሳዊ ህይወትን ከመንፈሳዊ እሴቶች ጋር ማጣጣም እንዳለብን የሚጠቅም ምልክት የሚያሳየን ነው። እንግዲህ ቁጥር 8 እነዚህን ምልክቶች ወይም ደግሞ ትርጓሜዎች ያለው ማለት ነው። በተለይም በሌሎች ቋንቋዎች ወይም ደግሞ ትርጓሜዎች እንግዲህ መሰጠት የለበትም ብለን እናምናለን። አብዛኞቹ እንግዲህ በተለያዩ የማህበራዊ ሚዲያ አማራጮች እንዳየናቸው የተለያዩ ትርጓሜዎቹን እንዲሁም ደግሞ ቅጽል ስሞቹን ሲሰጡ እናያለን። እንግዲህ ይህ አይደለም። ዛሬ እንግዲህ የቴዲ አፍሮን 8 ቁጥር ወይም ደግሞ በሚያዝያ ወር በስምንተኛው ቀን በስምንተኛው ሰዓት በ2018 ዓ.ም እንግዲህ ይፋ መደረጉን አስመልክቶ እነዚህ ቁጥሮችን እንግዲህ ምን አይነት አንደምታ አላቸው ወይም ደግሞ ትርጓሜያቸው ምን ይመስላል የሚለውን እንግዲህ ከአዲሱ አልበም ጋር በተያያዘ እንግዲህ የነገርናችሁን ይመስል ነበር። ቀጣይ በሌላ የሙዚቃ ሪቪው እስከምንገናኝ ድረስ ዩቲዩብ ቻናላችንን ሰብስክራይብ እያደረጋችሁ ጠብቁን። መልካም ቀን ይሁንላችሁ። መልካም ጊዜ